አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን የዚህ ደብር አስተዳዳሪ መልአከ ኃይል ሀረገወይን ገብረ ሚካኤል፣ አባቶች ካህናት፣ ዲያቆናት፣ ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። ዛሬ በቤተ ክርስቲያናችን ምኩራብ ይባላል። በቅዱስ ዮሐንስ ወንጌል ምዕራፍ 3 ላይ ያለው ቃል ነው። በመዝሙረ ዳዊት 68 ቁጥር 9 ላይ ደግሞ የተሰበከው ምስማክ ነው። በዚህ ምስማክ ላይ ትንሽ እንቆይና ትምህርታችንን እናጠናቅቃለን። እስመ ቅንዓተ ቤትከ በለዓኒ ትዕይርቶሙ ለለይ ትዕይሩከ ወድቀ በላዕሌየ ወቀጻዕክዋ በጾም ለነፍስየ። የቤትህ ቅናት በልቶኛል፣ የሚሳደቡትም ስድብ በላዬ ላይ ወድቋልና ነፍሴንም በጾም አስመረርኋት ሲል በዕብራይስጡ ደግሞ እንደዚህ ይላል። ኪ ኪንአት ቤትኻ አሃልታኒ በሄርጶት ሄርፎሃ ናፋል አላይ ኤብኬ በጾም ናፍሺ ይላል። ኪ ቅንዓት ቤትኻ ማለት ያው ልክ መዝሙረኛው እንዳለው የቅናትህ ኃይል፣ በቤትህ ላይ ያለው የቅናትህ ኃይል በልቶኛል፣ የሚሳደቡት ስድብ በላዬ ላይ ወድቋል። ናፋል ኔፍሊም የሚለው ቃል ከሚለው ቃል ነው። ኔፍሊም ማለት የወደቀ የተጣለ የወረደ ማለት ሲሆን ናፋል ማለት ደግሞ ናፋል ሊ ካለ ላይ ላይ ወድቋል ያለውን የሚያሳይ ነው። እዚህ ላይ እንግዲህ የሚሰድቡት ስድብ በላይ ላይ ወድቋል ብሎ ዳዊት ሲናገር የስድብ መቅሰፍት አለ። ስድብ ራሱን ችሎ በአንድ ትውልድ ውስጥ እንደ መቅሰፍት ሊያገለግል ይችላል። የስድብ መንፈስ ወይም ጽርፈተ መንፈስ የሚባለው ነገር ሰው ላይ ሲያርፍ፣ ስድብ ሲበረታ፣ ስድብ ሲያይል ክብር ይርቃል፣ ሰላም ይርቃል፣ ጸጋ ይርቃል፣ የእግዚአብሔር ክብር ይርቃል። ሰላምና ተስፋ ከሰው ልጆች ውስጥ ይወጣሉ። በጎነትና ቅንነት፣ ምሕረትና ቸርነት መስማማት ያቀታቸዋል። ሰዎች ብቻቸውን
ከክፉ መንፈስ ጋር ሲደቁ ሲኮሰምኑ መከራ ሲያዩ ይኖራሉ። የስድብ መንፈስ በራዕየ ዮሐንስ ምዕራፍ 13 ላይ ከ1000 ዓመት በኋላ እንደሚፈታ አዲስ ኪዳን ከተፈጸመ መድኃኒታችን ኢየሱስ ክርስቶስ ተወልዶ አድኖ ሞትን ሽሮ ካረገ ከ1000 ዓመት በኋላ የጥልቁ መንፈስ እንደሚፈታና ታላቅ ነገር እንደሚናገር እርሱም የስድብ ቃልን እንደሚያወጣ ተናግሮ ነበር። የስድብ መንፈስ በትውልድ ውስጥ ስር ሰዶ ኃይሉን ሲያጠናክር የሚያግዘው የእግዚአብሔርን ኃይልና ጥበብ መንፈስ ቅዱስን ሳይሆን ዲያብሎስን ነው። የስድብ መንፈስ ሲበረታ ትውልዶች የሕይወት መንገዳቸው ሁሉ ይጨልማል። ያኗኗራቸው በረከት ይናጋል። የተስፋ ስሜቶቻቸው ሁሉ ከውስጣቸው ይወጣል። በባህሪያቸው ውስጥ የሚኖረውና የሚነግሰው ጠላት ብቻ ይሆናል። ለዚህ ነው የሚሰድቡ ስድብ በላይ ላይ ወደቀ አለ። እንግዲህ ከእግዚአብሔር ጋር መሆን ስትጀምሩ ቀዳሚው የመናፍስቱ ዓለም ትግል በሕይወት ውስጥ በሰው ልጆች ሕይወት ውስጥ ቅናት አለ። የቅናት መንፈስ አለ። የምቀኝነት መንፈስ አለ። የተንኮል መንፈስ አለ። የግፍ መንፈስ አለ። ይህንን የምናሸንፍበትን ኃይል እንድናጣ ጠላት በትልቅ በሆነ አይነት የፈተና ዘዴ ስራውን ይሰራል። ስለዚህ ታላቅ ነገር ይናገር ዘንድ የስድብ ቃል የስድብ ኃይል ተሰጠው ይላል ራዕየ ዮሐንስ ምዕራፍ 13 ላይ። ከ1000 ዓመት በኋላ የተፈታው እባቡ ዘንዶው ዓለምን ሁሉ የሚያስተው ክፉ መንፈስ የስድብ መንፈስ ተፈቷል። ሲፈታ በመጀመሪያ ደረጃ ከጥልቅ ነው የወጣው። በዳዊት ዘመን የነበረው እግዚአብሔርን በማምለክ እግዚአብሔርን በመውደዱ በጠላት ላይ የአሸናፊነት ሞገስ በማግኘቱ የዳዊትን ኃይል ክብር የሚፈታተን ነገር ገጥሞት የስድብ መንፈስ በላይ ላይ ወድቋል አለ። የእግዚአብሔር ሰዎች መሆን ስንጀምር፣ መጸለይ ስንጀምር፣ ማምለክ ስንጀምር ይሄ የክፉ ዓለም መንፈስ አሰራሩ ሆነ ጥበቡ ከሕይወት ጋር መታገል ነው። ከትግሉ አንዱ የሰዎችን አንደበት እሳት ማድረግ ነው። የማይመለከታቸው ምንም ነገር የማያገባቸው ነገር ውስጥ ገብተው ታሪክህን፣ መንገድህን፣ ጊዜህን፣ ኑሮህን፣ ሀሳብህን የመፈታተን ባህሪያቶች እየሰፉ ስለሚመጡ የስድብ ኃይል በእኔ ላይ ወድቋል። ግን በቤትህ ምክንያት ነው። የምሰደበውም በቤትህ ምክንያት ነው። በቤትህ ቅናት በልታኛለችና ግን መሰደብህ እኔም ደርሶኝ እየተሰደብኩ ነው፣ እየተረገምኩ ነው በማለት ሲናገር የአዲስ ኪዳን ጠላት ደግሞ እንዳልኳችሁ ከ1000 ዓመት በኋላ ሲፈታ ህዝቦች እርስ በርስ መከባበር አቃታቸው። መሪዎች ለህዝቦች መሆን አቃታቸው። ህዝቦች ለመሪዎች መሆን አቃታቸው። በዚህ መካከል ያለው ነገር እየከፋ መጣ። ማህበራዊ ነውጦች እየበረቱ እያየሉ ሲሄዱ አንዱ የመናቅ ትምህርት እየጎለበተ የሥነ ምግባር የቅድስና የመንፈሳዊት ሞራል ጸጥ እያለ እየቆመ ሲመጣ ሰዎች በሐሳብም በቋንቋም በሚናገሩትም ለከት ያጡ መዘዙ የበዛ በትውልድ ውስጥ ከፍተኛ የሆነ ጥቃት አድራሽ የሆነ እርግማን ጭምር እያየለ እርስ በርስ የመበላላትና የመፋጀት እርስ በርስ የመተነኳኮልና የመጠፋፋት ግፍ እንዲጨምር ምክንያት የሚሆነው የመጀመሪያው ደረጃ የስድብ መንፈስ ነው። የምን መንፈስ ነው? የስድብ መንፈስ ነው። የስድብ መንፈስ እየበረታ እያየለ የመጣው ታዲያ ከዚህ ከ19ኛው ክፍለ ዘመን ጀምሮ ከ1000 ዓመት በኋላ ይፈታል እንዳለው ገና ክርስቶስ ባረገ በ100ኛው ዓመት መለያየት እያየለ እየጎለበተ መጣ። በ3ኛው 100 ዓመት እንደዚሁ በቤተ ክርስቲያን ውስጥ
ጠብ እያየለ እየጨመረ መጣ። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ በሥላሴ አንድነትና ሦስትነት ላይ ከፍተኛ የሆነ ልዩነት እየጎለበተ ሲመጣ መንፈሳዊ ኃይል መከፋፈል ጀመረ። በውስጣቸው በጎነትና ቅንነት እየወጣ ሲሄድ በመሃሉ የግፈኛ ትውልዶች እየጨመሩ አምልኮት ወደ ርዕዮተ ዓለም ተቀየረ ማለት ነው። በ19ኛው ክፍለ ዘመን ላይ ከሺህ ዓመት በኋላ ይፈታል ያለው የአንደኛውና የሁለተኛው ዓለም ጦርነት ተነሳ። ከ60 ሚሊዮን ሕዝብ በላይ አለቀ። እርስ በርስ ባለ ጦርነት በመላው ዓለም የእኛንም ሀገር ጨምሮ የስድብ መንፈስ ነው። መነሻው ግን የስድብ መንፈስ ነው። ታላቅ ቃል ይናገር ዘንድ የስድብ ቃል ተሰጠው ይላል ዮሐንስ ምዕራፍ 13 ላይ። በአዲስ ኪዳን ውስጥ ያለው ትልቅ ከእርግማን ውስጥ ትልቁ ሰዎች የሚግባቡበትን ቋንቋ ለክፋት እንዲያውሉ የክፉ መናፍስት አገዛዝ ከፍተኛ ደረጃ ላይ መድረሱ በእኛም ዘመን ውስጥ ያሳየናል። አዎ ለዚህ ነው ስድብህ የምትሰደበው የተሰደብከው ስድብ በላይ ላይ ወድቋል ብሎ ክቡር ዳዊት ሲማጸን ይህንን የሚያከሽፍበትን መንፈሳዊ ምልክት ለማግኘት እድሉን እንዲችል ወደ ልዑል እግዚአብሔር አምላክ ስድብን ለማራቅ ስድብን መሰደብን አርቅልን፣ መዋረድን አርቅልን፣ ክብርህን አቅርብልን፣ ኃይልህና ጥበብህን ከሕይወታችን ጋር አድርግ፣ የስምህ ክብር ያግዘን ብሎ የመሰደቡን የሰዎች ክፉ ሐሳብ በእግዚአብሔር አምላክ ለማሸነፍ ኃይልን ከእግዚአብሔር ዘንድ ተማጸነ። በእኔም ላይ ወድቋል፣ ስለዚህ ነፍሴን በጾም አስመረርኳት ብሎ ሲጮህ እንመለከታለን። እኛ ዛሬ ከስድብ መንፈስ ነፃ ነው ነው አይደለንም። ከ60ዎቹ ዘመን ጀምሮ የስድብ መከራ ምድራችንን ፈትኗታል። ሰዎች የተወለዱበት ባህሪያት በክፉ ጣዖት ከመለከፍ ጋር ተያይዘው ተወልደዋል። እየሰረቁ የወለዷቸው ልጆች ሌቦች እንዲሆኑ መንፈስን ተያይዘዋል። እያታለሉ የወለዷቸው ልጆች የአታላይነት መንፈስ ገና ከማህፀን ጀምሮ ከባህሪያቸው ጋር እየተለማመደ አብሮ እያደገ ኑሯቸውን፣ ጊዜያቸውን፣ ታሪካቸውን ፈተና ውስጥ ለመጣል ከፍተኛ የሆነ የመናፍስት ደባ ከስነ ልቦና ጋር ተያይዞ አብሮ እየጎለበተ ይመጣል። የስድብ መንፈስ የድፍረትን ኃይል እየጨመረ ሲመጣ ደግሞ በእግዚአብሔር ላይ የምናምጽበትን መንገድ ይዘን ስናምጽ አምላክ የለም ማለት ነው፣ እግዚአብሔር የለም ማለት ነው። እኛ እምነት የለንም ማለት ነው። እምነት አልባዎች ነናል። የ60ዎቹ የ70ዎቹ የ80ዎቹ የ90ዎቹ ትውልድ ካላለቁ እስኪያልቁ ድረስ እስኪጠፉ ድረስ በእውነት ብዙ ነገሮች በቀጣይም የሚቆሙ አይደሉም። የተለከፍንበት መንገድ ለአጥፊነት ነው። የቆምንበት ሕሊናና የምንራመድበት ተክለ ቁመና ብዙ ክህደቶች የተከተሉት ናቸው። አስተሳሰባችንም ምኞታችንም ጠላት እንደ ልብ የሚጫወትበት ነው። ግፍና አመፃ የዘመናት የቆዩ እርግማኖች አኗኗራችን ላይ ተከትለው መንገዳችንና መንፈሳችንን ክፉ አድርገውታል። የስድብ መንፈስ እግዚአብሔር የለም ብለን ስንሳደብ በመሪዎቻችን ውስጥ ያለው እርግማን በተወለደው ትውልድ ላይ ያሳደረው ጫና አንደኛ ስነ ምግባር ከነበረከቱ ከሕይወት ጋር እንዳይዛመድ ስድብ ጠንቅ ሆኗል። ሁለተኛ ተስፋንና ራዕይን አግኝተን እንደ ሕዝብ እንደ ዜጋ እንደ አንድ ትውልድ
የምንከበርበትን መንፈስ አተነዋል። ስለዚህ በእኛ ላይ ስድብ በላያችን ላይ ወድቋል። ልክ እንዳለው ዳዊት ስድብ በላይ ላይ ወድቋልና ወጥተን ገብተን ኖረን የምናፈራው ደክመን በታሪክም ሮጠን ለሀገርም ይሁን ለትውልድ አቁመናል የምንለው ነገር ውሎ አድሮ ሲፈርስ እናያለን፣ ሲወድቅ እናያለን። አንደበታችን የተባረከ ስላልሆነ በአምልኮት የተቀደሰ ስላልሆነ የምንናገረው ሁሉ ወደ ትውልድ ሕይወት ውስጥ አያልፍም። ስለዚህ ዛሬ ሰዎች ንግግራቸው ውስጥ ያለው እርግማን ቋንቋቸውን ለውጦት ስድብ ሆኗል። በመንፈሳዊም ዓለም ስድብ ነው። ካልተሳደብን እንጀራችን አይጣፍጠንም። ዳዊት እንዲህ አለ፣ የምትሰደበው ስድብ በላይ ላይ ወድቋል። መሪው ከመሪው ጋራ ከተመሪው ጋራ አይስማማም። ከታች ያለው ወደ ላይ ይሳደባል፣ ከላይ ያለው ወደ ታች ይሳደባል። ስድብ በጋራ በላያችን ላይ ወድቋል። ልጆች እናት አባቶቻቸውን ይሳደባሉ። እናቶች ስድብን ይሰማሉ፣ አባቶች ስድብን ይሰማሉ። ዘመኑ የስድብ ነው። ከኮሚኒዝም በኋላ ከሶሻሊስት ርዕዮተ ዓለም በኋላ የተፈታው ዲያብሎስ በዲሞክራሲ ስም የሰዎችን ስነ ምግባር የቅድስና መንፈስና የበረከት ኃይል ከትውልዱ አኗኗር እና ከተሰጠው ገጸ በረከት ጋር አልገናኝ እንዲል አድርጎ ጠፍሮና አስሮ ውጤቱ ኃይሉ ታሪኩ ስድብ ሆኗል። ስድብ በላያችን ላይ ወድቋል። እንደ ትውልድ ውጭው ዓለም ሄደን የምናፈራው ነገር ቢኖር ስድብ ነው። አንዱ አንዱን አያከብረውም፣ አንዱ አንዱን አይወደውም። አሁንማ በዘር ተለያየን፣ በዘርና በነገድ ላይም ስልጣን አለው ይላል ዮሐንስ ምዕራፍ 13 ላይ በዘርም በነገድም ላይ ስልጣን አለው፣ ስልጣን ተሰጠው። ከስድብ ባሻገር ይሄን ያህል ነው። ይሄ ማለት ምንድነው? የተያያዝነውና የኖርንበት ርዕዮተ ዓለሞች ለስድብ በር ከፍተው አራት ነገሮችን ከህይወታችን አውጥተውብናል። አንደኛ ከእግዚአብሔር ጋር የምንገናኝበትን መንፈስ እንድናጣው ሆነን ተወልደናል። እየሰማችሁ ነው? እንድናጣው ሆነን ተወልደናል። በመወለድ ሕግ ውስጥ አባቶች እና እናቶች ለሚወለደው እግዚአብሔር ተስፋ እንዲሆን የህይወት ዝግጅት የአምልኮት ጊዜና የእግዚአብሔር የክብር ሰዓት ባልነበረበት ጉልበት ውስጥ እኛ ስንገኝ ዘመኑን ነው የምንከተለው፣ ጊዜውን ነው የምንከተለው። የአባቶቻችንን መንፈስ አይደለም የምንከተለው፣ እግዚአብሔር ክብርን አይደለም የምንከተለው የዕለት ኑሯችንና ጊዜያችንን ነው የምንከተለው። ስንከተል ደግሞ ከታሪክ ውስጥ ከእምነት ዋጋ ውስጥ ወጥተን ስለምንከተል ስነ ምግባራችን ለቅድስና የሚያበቃ ለመንፈሳዊ ክብር እና ኃይል የሚያግዝ እንዳይሆን ሆኖ ከትምህርት ቤት ጀምሮ የመለከፍ ባህሪያቶች እየጨመሩ ሲመጡ በዚህ ከቲዎሪው ዓለም ጋር ስንያያዝ ፈተናችን ሁሉ ስጋዊ ሲሆን ከዛ በኋላ መንፈሳዊ ክብራችን ከአንደበታችን ጨምሮ ይገፈፋል ማለት ነው። ታዲያ የእግዚአብሔር ኃይልና ጥበብ ስትጸልይ የምትናገረው ነገር ሰው ሕይወት ውስጥ ያድራል። የቀደመው አባቶቻችን ሲናገሩ ጸልየው እግዚአብሔርን አመስግነው አምልከው ሰግደው ለልጆቻቸው ሲናገሩ ልጆቻቸው አይረሱም። እየሰማችሁ ነው? አይረሱም። ጸልያችሁ የምትናገሩት ነገር የተከበረ ነው። እግዚአብሔርን አስቀድማችሁ የምትገልጹት ነገር የተከበረ ነው።
የሰማይ አምላክን ኃላፊነት ሰጥታችሁ በድልም በተስፋም ራእይ ውስጥ አንተ ገዢውን ብለን ትውልዳችንን ለእግዚአብሔር ለማስረከብ ፈቃደኞች ስንሆን የስድብ መንፈስ ገዢ አይሆንም። ይህ ስላልሆነ ዛሬ ሁላችንም እንጀራችን ከስድብ ጋር ካልተያያዘ፣ ወደ ክህደት የሚያመራው መንገድ ላይ ካልቆመ፣ እርስ በርሳችን ካልተተቻቸን፣ እርስ በርሳችን ካልተጣላን እንጀራውም አይጣፍጥም። ለምን? ዲያብሎስ ስር ሰዶ ስድብን የኑሯችን አንዱ አካል አድርጎታል። ካድሬው ይሳደባል፣ አባላቱ ይሳደባሉ። አንዱን አንዱ ካላማ፣ አንዱ ለአንዱ ካላሾሽኮሸከ ማዕረጉ አያድግም። ከዛ በላይ የእግዚአብሔር ፍርድ ደግሞ ሲመጣ እንደዚህ ግፍ ሰርቶ አንዱን አንዱ አዋርዶ አንዱን አንዱ ሰድቦ ወደ ላይ የወጣበት መንገድ በረከት መሆኑ ቀርቶ አይኑ እያየ ከስልጣኑ ሲወድቅ፣ አይኑ እያየ ህይወቱ ዘመኑ ጊዜው ሲበላሽ፣ አይኑ እያየ የተመካበት ማዕረግ ስልጣን ሲፈርስና ሲበተን ሲወድቅ ማየት የተለመደ የየዘመኖቻችን ክስተት ሆኖ ያው እያስተናገድ ነው። የአብዮቱን ዘመን ትውልድ አየን፣ ወደቀ። ከዛ በኋላ ያለውንም ዘመን አየን፣ ይሄው ወደቀ። ምን ያልወደቀ ነገር? የሚወድቅ ነገር ለማየት የቆምን ነው። ስለዚህ ጽድቅ አይደለም ያቆም ነው፣ ጽድቅን አይደለም ያገዝ ነው፣ በረከትን አይደለም ያገዝ ነው። አንደበቶቻችን መንፈሳዊ ክብር የጎደላቸው ናቸው። ስድብ በላያችን ላይ ወድቋል። ዛሬ በድህነት ስንፈረጅ መጀመሪያውኑ ራዕይ ስለሌለን፣ ሀገራዊ የሆነ አስተሳሰብ ስለጎደለን፣ በተስፋም ሆነ ባካሄድ በታሪክ ጉዟችንም ሁሉ ዝብርቅ ስላለን ስድብ እንጀራችን ነው። መሰደብ ማዕረጋችን ነው። መሰደብ ስልጣናችን ነው። ስለዚህ በዚህ በፍልስፍናው የቴዎሪ ዓለም ውስጥ በርዕዮተ ዓለም መንገድ ውስጥ አልፈን የምንገነባው ነገር ይሄ ነው ብለን የምናሳየው አልታይ ብሎ ይኸውና ሁላችንም የሚወድቅ ትውልድ አፍርተን በየቦታው ጠብ ነው፣ በየቦታው ጦርነት ነው፣ በየቦታው እርግማን ነው፣ በየቦታው ደም መፍሰስ ነው። ስድብ በላያችን ላይ ወድቋል። እግዚአብሔር ክብር ዝም ሲል እንደዚህ ነው የምንወድቀው። ስለዚህ በጾም አስመረርኳት አለ ታላቁ ዳዊት። ጾም የምትለዋ ቃል በዕብራይስጥ 3 ፊደል ናት። እሱም ጸዴ፣ ቫብ እና ሜም የምትባለዋ ናት። ጾም በጣም ብዙ መንፈሳዊ ኃይል ያላት ናት። ጻዴ የምትባለዋ ቃል ጻድቅ የምትለው ነች። እግዚአብሔር ጻድቅ ነው ከሚለው የወጣ ፊደል ነው። ይህንን የጽድቅ መንፈስ ጾም አሁን እያንዳንዱ ስም አንደኛ ምስጢራዊ ነገሮችን የያዘ ነው። ሁለተኛ የህይወት ገበናዎቻችንን የያዘ ነው። ሶስተኛ የእግዚአብሔርን ኃይል የምናገኝበት ጥበብ ያለበት ነው። ሌላው ጠላትን የምናሸንፍበት በረከትና ተስፋን ከነግርማ ሞገሱ የሚሰጥ ነው። ስለዚህ ጾም የምትለዋ የዕብራይስጥ ፊደል በቁጥር 2 አይነት አቆጣጠር አላት። አንደኛው ቁጥር 18 ናት። 18 ማለት ደግሞ ህይወት፣ ትንሣኤ፣ በረከት፣ አሸናፊነት፣ የአምላክነት ክብር መካፈል ይህንን የምትይዝ ናት። ሁለተኛው ቁጥሯ ደግሞ ጾም 90 ቁጥር ናት በዕብራይስጡ። ጸዴ የምትባለዋ ፊደል ማለት ጸዴ ከፊደል ጋር ያለው ታሪክ በእስራኤላውያን የተከበረ ነው። ለመጣልም ለማንሳትም ለማጥፋትም በረከት ለማምጣትም በጸጋ ለማለፍም የፊደሎቹ ትርጉሞች ከሰማይ ክብር ጋር ኃይል አላቸው። ከዚህም የተነሳ ዛሬ እስራኤላውያን ፊደላቸውን አክብረው ዜጎቻቸውን አክብረው ትውልዳቸውን አክብረው በሚጠሩበት ስም ኃይል ኑሯቸውን ይገነባሉ። ትሰማላችሁ? ይሄ ማለት ምንድነው? የፊደሉን የስም ታሪክ
ከባህሪያቸው ጋር ለማዛመድ ያላቸው ፍቅር በትምህርት ውስጥ ከፍተኛ የሆነ ቦታ የተሰጠው ስለሆነ ማለት ነው። ስለዚህ ጾም የምትለዋ ጾም የምትባለዋ ፊደል ጻዴ ከምትለው ጻድቅ ከሚል ቃል የወጣ ነው። ኖህ በእግዚአብሔር ፊት ጻድቅ ነበረ፣ በትውልድም ፊት ንጹሕ ነበረ ይላል። ፍጹም ነበረ ይላል። ኖህ ጻድቅ ነበር ሲል ጽድቅ ማለት እንግዲህ ትልቅ አንድ ብርታት ብቻ አይደለም። ከትውልድ ወደ ትውልድ የሚሄድ ኃይልን የምናገኘው በጽድቅ መንፈስ ውስጥ ስንራመድ ነው። ጌታ ሆይ ጽድቅህን ከቤቴ አታርቅ፣ ከትውልዴም ውስጥ አታውጣ። የጽድቅህን ጥበብ በኑሬና በጊዜ ውስጥ የሰመረ አድርግ። መውጫ መግቢያውን በጽድቅህ መንገድ ምራ። አቤቱ ጌታ ሆይ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ብለን ያልተማጸንበት ኃይልና ጉልበት፣ እውቀትና ጥበብ ከንቱ እንደሆነ ይኸው እያየን ነው። በወንበር ላይ ሆነው ሲዝቱ፣ በወንበር ላይ ሆነው ከፍ ሲሉ በጉልበት የሚደመጡ በማዕረጋቸው የሚደመጡ ትልልቅ የነበሩት ጽድቅ ስለሌላቸው ወጥተው ገብተው ከነበሩበት ክብርና ጸጋ ሞገስ ተለይተው ጥፍት ሲሉ ጽድቅ ነው ይሄ? ጽድቅ ነው ወይ? እኛም ሮጠን ደክመን አልሳካልኝ እያል ለብቻችን ስናዘን፣ አንዳንዴም ስናለቅስ ምን አይነት እድል ነው የገጠመኝ፣ በዚህ ዘመን ባልወለድ ይሻል ነበረ እያሉ የሚያመጡ የሚጨነቁ፣ ይሄ ጽድቅ ነው? አልፈለግንም። አያችሁ፣ ጽድቁ ተለይቶናል። ጻዴ የምትለዋ ቃል ኖህን በትውልድ ውስጥ የተሻለ ዜጋ እንዲገኝ፣ የመቅሰፍት ትውልዶች እንዲቆሙ ያገዘችው ጻዴ ጽድቅ የተባለችዋ ፊደል ናት። በዚች ፊደል ውስጥ ኑሮውን ሲመራ ዜጎቹን አተረፈ፣ እንስሳቱን አተረፈ፣ ከፍል ውሃ አተረፈ። አብርሃም አመነ፣ ጽድቅ ሆኖ ተቆጠረለት ይላል። እግዚአብሔርን ስላመነ ጽድቅ ሆኖ ተቆጠረለት። ስለዚህ ጻዴ ምን እያለ ይናገር ነበረ ለይስሐቅና ለያዕቆብ? እቺ ጻዴ ከናንተ እንዳትለይ ይላል። የጽድቅ መንገድ ከናንተ እንዳይለይ፣ አንደኛ መንፈሱ ይመራችኋል፣ ሁለተኛ ክብሩን ያቆይላችኋል፣ ሶስተኛ ርስትም ምድርም ባይኖራችሁ እግዚአብሔር ይሰጣችኋል። ግርማ ሞገሳችሁ አሸናፊ ይሆናል። ወደፊት በቀጣይ ታሪክ ውስጥ የክብርና የሞገስ ጸጋ በእናንተ ላይ ያርፋል እያለ ያስተምር ነበረ። አብርሃም እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት። እሱም የጽድቅ መንፈስ ለትውልዱ ሲያስረክብ ይስሐቅ ተወለደ፣ ያዕቆብ ተወለደ። ዘሩ 12 ነገደ እስራኤል እየበረታ መጣ። አገር አልባ የነበሩት ባለ ሀገር እንዲሆኑ ማርና ወተት የምታፈሰውን አገር እሰጣቸዋለሁ አለና እግዚአብሔር ደግሞ ጽድቁን ሲገልጥ አገር የሌላቸው ባለ ሀገር ሆኑ። አገር እያለ አገር የሌለህ እኮ ጽድቅ ስለራቀ ነው ከቤትህ። አገር እያለህ አገር የለህም፣ ቤት እያለህ ቤት የለህም፣ ገንዘብ እያለህ ገንዘብ የለህም፣ እውቀት እያለህ እውቀት የለህም። ጽድቅ የለማ፣ ጸዴ የለች። ቅድም እንዳልኳችሁ በቁጥር 90 ናት፣ 2 ቁጥር ናት። ወደዚህ ስትመጣ 18 ቁጥር ናት። ሕይወትና መንገድ እኔ ነኝ ያለ ኢየሱስ ክርስቶስ ሕይወትን ገለጠ፣ ሞትን ሻረ። የሞታችንን ሞት እርሱ ወሰደና መቃብርን ፈንቅሎ ከአኗኗራችን ላይ ሞትን ገዛው፣ ተቆጣጠረው። ሕያው ነው። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው እንል የለም አንልም እንዴ? እሺ፣ ሕያውነት በባህሪያችን ውስጥ እንዲነግስ ያደረገው ጽድቁ ነው። ስለዚህ በቁጥር 90 ናት። ሳራ እንድትወልድ ያደረገው መድኃኒታችን አምላካችን እግዚአብሔር በ90 ዕድሜዋ ነው። አብርሃም በ100 ዓመት፣ ሳራ በ90 ዓመት የማይታሰብ ያልታቀደውን፣ ያላወቀውን፣ ያላየውን
እንዲያይ ያደረገው ጸዴ ጽድቅ የእግዚአብሔር ጽድቅ ነው። ይሰጣል። በ90 ዓመት እኔ 100 ዓመት ሆኖኛል፣ ሳራ 90 ዓመቷ ነው፣ እንዴት መውለድ ይችላሉ አለ። አየ ጽድቅ ዘርን የሚባርክ ነው። ጽድቅ ጸዴ ምንን የሚባርክ ነው? ዘርን ይባርካል። ጸዴ የምትባለዋ ፊደል ጽድቅን ከእግዚአብሔር እንዲለቀቅልን የምታደርግ ናት። መሪዎችን ንጹሕ ሕሊና የምትሰጥ ናት። ጽድቅ የጎደላት ጸዴ የጎደለው መሪ ከሆነ ተንኮል፣ ሴራ፣ አሻጥር፣ ግፍ፣ ውሸት ይበዛበትና ሲወድቅም በውሸት ይወድቃል፣ ሲጠፋም በውሸት ይጠፋል፣ ሲበተንም በሴራ ይፈርሳል። ጽድቅ የጎደለው በቃ አየነው እኮ። ቀዳማዊ ኃይለ ሥላሴ በሀገራችን በነበረ ታሪክ ውስጥ ትልቅ ቦታ በዓለምም የነበራቸው አባት ሲሆኑ በስድብ አወረድና ጣልናቸው። ተሳዳቢው ትውልድ ከፍ ከፍ አለ፣ በረታ፣ የእግዚአብሔርን ቅባት ናቀ። እግዚአብሔርም ስልጣኑንም ማዕረጉንም ከፍታውንም ወንበሩንም ናቀው። እግዚአብሔር ይማረን። በእግዚአብሔር ስም ስለተጠሩ ብቻ 17 ዓመት ሙሉ ስንሳደብ ቆየን። የተሳደቡት ተሳዳቢዎች ግን በባህሪም በጠባይም በመንፈስም በክብርም ንጹሖች የሆኑ አልነበሩ። ጽድቅ የለም። የሚቆይ የሰሩት የሚቆይ የተናገሩት የሚባረክ አልሆነላቸው። ጽድቅ የለማ። እየሰማችሁ ነው? ጽድቅ ማለት በምትሰራው ላይ እግዚአብሔር በረከት እንዲጨምርበት የእግዚአብሔርን አጋዥነት ከተስፋ ጋር የምታቆምበት ኃይል ነው። ጽድቅ ማለት ጽድቅ ማለት ተስፋህን አሻግረህ ለማየት እንድትችል እዚህ ጋር በእምነት በእግዚአብሔር ክብርና ጸጋ ቀጥ ብለህ እንድትቆም የሚረዳ ነው ጽድቅ ማለት። ጽድቅ ማለት የጀመርከውን ኑሮ ድል አድርገህ አሸንፈው በበረከት ቆመህ በሚያሳድዱህ በሚገፉህ በጠላቶች ፊት የግርማ ሞገስ ምልክት የሚሰጥ ነው ጽድቅ ማለት። ጽድቅ ማለት አንተ ተስፋ አድርገው የነበረውን እንድታገኘው እግዚአብሔርን ጉልበት፣ ኃይል፣ ጥበብ እንዲሰጥህ የሚያግዝ ነው ጽድቅ ማለት። ጽድቅ ማለት ፍቅር፣ በጎነት፣ ቅንነት፣ ርኅራኄ፣ ቸርነት ነው ጽድቅ ማለት። ይሄ ከተለየም በኋላ ይሄው የምታዩት አይደለም። ሰው እንደ ከብት ይታረዳል። አቤት አቤት አቤት! አንሰማም? እየሰማን አይደለም? አንገቱ ታረደ ይባላል። ማዕረጋችን አንገታችን እንዲታረድ ነው እንዴ? ስልጣናችን አንገታችን እንዲታረድ ነበር እንዴ ቆም ነው? ከፍታችንና ወንበራችን አንገት ማረድ ላይ እንዲቆም ነው እንዴ? ጸዴ ጽድቅ የተለየው ትውልድ ምልክቱ ይሄ ነው። ራእዩ በአንደበታቸው ብቻ ተናገረ እንጂ በመንፈሳቸው ክፉ ሆነው ተናገሩ። በሐሳባቸው ክፉ ሆነው አሰቡ። በቋንቋቸው ክፉ ሆነው ቋንቋቸውን አወጡ። ክፉ ሆነ የምታወጣው ነገር ጽድቅ አይደለም። ስለዚህ እርግማን እየጨመረ እያየለ መጥቶ የህይወት ገበናችንን መከራ ውስጥ እንድንወድቅ መንፈሳችን እጅግ በጣም ጎሰቆለና ወደቀ። ስለዚህ ጸዴ ጽድቅ ከሌለን ያየነው የነካነው የወለድነው የሰራነው አይባረክም። ለዚህ ነፍሴን በጾም አስመረርኳት አለ። ጾም እሺ፣ ጸዴን እንግዲህ በዚህ አየናት። ጾም ደግሞ ሜም ነው። ሜም በ40 ቁጥር የሚሰየም ነው። የጽድቅ ባለቤት ኢየሱስ ክርስቶስ መጥቶ ጽድቃችንን ሲፈጽምልን በመስቀል ላይ ተሰቅሎ የጽድቅን ኃይል ገለጸልን። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ራሱን ሰጠን። በክርስቶስ በኩል ያለው የጽድቅ አፈጻጸም የእኛን ባህሪ
በአዲስ ኪዳን ውስጥ ያማረ የተዋበ እንዲሆን በመለኮታዊ ግርማው ዋጀንና ሥጋዬን ብሉ ግርማ ሞገስ ታገኛላችሁ አለ። አሁን የክርስቶስ ሥጋና ደም ያልበላ ትውልድ አይደመጥም፣ አይሰማም። ቅዱስ ቁርባን ወስዳችሁ ታሪክን ለማቆም ስትችሉ አሁን ቅዱስ ቁርባን ለሰባት ነገር ይጠቅመናል። አንደኛው ትውልድን ለመባረክ ትውልዴን ባርክልን ብላችሁ ሥጋው ደሙ ስትወስዱ ትውልዱ ይባረካል። ሁለተኛው ሀገርን አቁምልን ከጠላት ጠብቅ ብለን ቅዱስ ቁርባን ስንወስድ እግዚአብሔር ለሀገሪቱ ኃላፊ ይሆናል። ሶስተኛው በኑራችን ውስጥ በረከት ሲጠፋ በረከታችንን መልስ፣ ተሰለብን፣ አጣን፣ ገንዘባችን ሁሉ በመናፍስት ተወሰደ ብለን ስንወስድ የዚህ ጊዜ በረከታችን ይመለሳል። አራተኛው እድላችን ምክን ይልብናል። ወይ ጎረቤቶቻችን ያመክኑታል፣ ወይ ቤተሰባችን በጣዖት ውስጥ ያሉ ናቸው፣ ሰይጣን ያመክነዋል፣ ዛሬ ያመክነዋል። ጌታዬ ወይ እድሌ መክኗልና እድሌን መልስልኝ፣ የእድሌ ባለቤት ልሁን፣ ራሴ ጠፍቻለሁ፣ ውስጤ ጠፍቷል ብለን ቅዱስ ቁርባን ስንወስድ የዚህ ጊዜ እድላችን ይመለሳል። አምስተኛ ጠላት ሲከበን ሲወረን በብዙ መንገድ ሲያጠቃን በግልም በማህበራዊ ሕይወትም ክፉ ፍጥጫዎች ሲበዙብን የክርስቶስ ሥጋና ደም ስንወስድ የዚህ ጊዜ ጠላት ዝም ይላል። ምን ይላል? አየህ፣ ምልክቱ ይሄ ነው። በእስራኤሎች ኦት ይሉታል። አሌፉን ሲጠቀሙ ኦት፣ አንተ ምልክት ስጠን ማለት ነው። ይህ ምልክት ደግሞ ምንድን ነው? ማንነትን ማግኘት ነው። ማንነትህ እየጠፋ የምትኖረው ኑሮ ሁሉ ግብ የለውም፣ ዓላማ የለውም። ማንነታቸው የጠፋቸው ሰዎች መሪዎች ሲሆኑ እንዲህ ተዝረክርከን ብልሽት ነው የምንለው። ትርፋችን ስድብ እንጂ ጸጋና ሞገስ አይደለም። ትርፋችን ውርደት እንጂ እንከንና ጥፋት እንጂ በጎነት የለም። የጽድቅ ጌታ ኢየሱስ ክርስቶስ ለዚህ መጣልን። ሌላው ደግሞ ስድስተኛው ቅዱስ ቁርባን ስንወስድ ስድስተኛው ጎረቤቶቻችን ወይም ደግሞ ቤተሰባችን ወይም ሌላው ጉስቁልና ውስጥ ሲወድቅ ጌታ ሆይ እባክህ እየጎሰቆለ ነውና ከድህነት ጉስቁልና ታደገው ብለን ለሌላው ቅዱስ ቁርባን እንወስዳለን። ለማ ለሌላው ለመሪውም ጭምር። መሪው ሕሊና አጥቷልና እባክህ ግፈኛ ሆኗል፣ አጥፊ ሆኗል፣ ሐሰተኛ ሆኗል፣ ሴረኛ ሆኗል መሪው፣ እባክህ ለመሪውም ሕሊና ስጥ። ዝም ብለን ብቻ አስቀድሰን መሄዳችን በረከትን አላመጣልንም። እግዚአብሔር ለኢያሱ ሲነግረው ነገ በመካከላችሁ ድንቅ ነገር እግዚአብሔር ያደርጋልና ዛሬ ተቀደሱ ነበር ያላቸው። ለመሪውም ለጎረቤቱም ጠማማ ለሚያስቡትም ዓይናቸውም ሆነ ሕሊናቸው ቡዳ ለሆኑትም ቅዱስ ቁርባን ስትወስዱ ሕይወታቸው ከእናንተ ላይ አያርፍም። መተተኛውም፣ ሟርተኛውም፣ አስማተኛውም፣ ጠንቋዩም፣ በየመንደሩ ያለ ቃልቻውም ዝም ይላል። ሌላው ሰባተኛው ቀጣዩም ትውልድ ለ400 ዓመት የሚሆን ለ300 ዓመት እድሉን ማየት እንድትችሉ ነው። እየሰማችሁ ነው። አብርሃም ለ400 ዓመት አየና ወይኔ ብሎ አለቀሰ። 400 ዓመት ባርነት ውስጥ የኔ ዘር ይወድቃል አለው። አዎ የጨለማው ጊዜ አለና ያንን ጊዜ የሚያልፉት ከባርነት በኋላ ኃያልነት አለ አለው። ይሄንን ተስፋ አደረገ። ከባርነት በኋላ ኃያልነት አለ። እኛ ስንት ዘመን ባሪያዎች ሆነን በራሳችን መሪዎች፣ በራሳችን ሰዎች፣ በራሳችን ልጆች ተቀጠቀጥን፣ ተገረፍን፣ ተሰቃየን፣ ታሰርን፣ ተደበደብን፣ ፈራን፣ ደነገጥን፣ ሞትን፣ ተሰቃየን። በየጫካው በየጥሻው ተጣልን፣ ወደቅን፣ ተቀበርን። ስንት ዘመን ያ እንደ ወገን መሆኑ ቀርቶ እንደ ጠላት ወገን እየተቆጠረ የትም ቦታ ሲጣል፣ ይሄ ጽድቅ ነው? ይሄ ነው ክርስትናችን?
የክርስትናችን ዋጋ ከዲያብሎስ ጋር እንዲተሳስረን መኖር ነው። እንግዳ የሚሆንብን ነገር የሆነው አሁን ይሄ ነው። ስለዚህ ለትውልድ ውስጥ አሻግሮ ማየት የጾም ሚስጥር እንግዲህ ይሄ ነው። ሜም 40 ቁጥር ናት። ሙሴ 40 ቀን ጾመ፣ ታቦተ ጽዮንን ተቀበለ። 40 ቀን ጾመ። መድኃኒታችን ኢየሱስ ክርስቶስ 40 ቀን ጾመ። ሜም 40 ቁጥር ናት። 40 ቀን ጾመ። የዲያብሎስን ሰራዊት ጸጥ አደረገው፣ አሸነፈው። በ40ኛው ቀን ወደ ሰማይ ከፍ ከፍ ብሎ አረገ። በ50ኛው ቀን መንፈስ ቅዱስን ላከልን። ሜም ነው። እሱም መሺህ የተቀባ ንጉሥ ማለት ነው። ስለዚህ ከስሞቹ ጋር ያሉት ፊደላቶች ክብራቸውና ሞገሳቸው በእግዚአብሔር ዘንድ የተጠበቀ ነው። በመሆኑም ጸዴ፣ ዛሬ፣ ጾም የምንለው በዚህ ኃይል ውስጥ ነው። እስመ ቅንዓተ ቤትከ በልዓኒ ትዕይርቶሙ ለለይተዮርከ ወድቀ በላዕሌየ ወቀጽአክዋ በጾም ለነፍስየ። የተሰደብከው የቤትህ ቅናት በልቶኛልና የተሰደብከውም ስድብ በላይ ላይ ወድቋልና ነፍሴን በጾም ቀጠኋት፣ በጾም አስማረርኳት ያለው ዳዊት ጾም የምትለዋን ኃይል ወደ ትውልድ ውስጥ ለማስተላለፍ ነው። ስለዚህ ጾም ይህንን መንፈሳዊ ኃይል ከነትርጉሙ የያዘ የኢየሱስ ክርስቶስን ምስጢር ከህልውናችን ጋር የሚያገናኝ ሰማያ ሰማያት ጋር የተያዘ ኃይል ያለው ፊደል ነው። በዚህ ፊደል ውስጥ አባቶቻችን ጾምን ሲያወጁልን ዛሬ ምኩራብ ነው። እንስሶችን ከቤተ እግዚአብሔር አባሮ እንስሶች ሞልተውበት ነበር ቤተ መቅደሱ ላይ። ሃይማኖት ሲያረጅ የሚበዛው እንስሳ ነው። እየሰማችሁ ነው። እንስሳ ነው የሚያዩት። እንስሶችን ማየት በቃ እንስሳ ማየት ብቻ፣ እግዚአብሔርን ማየት አይደለም። እርሱ መጣና የሚያዩትን እንስሳ ከቤተ መቅደስ አስወጣ። እንስሳው አስወጣ፣ እየገረፈ አስወጣ። አትጡ ቤቴ የአባቴ ቤት የንግድ ቤት አይደለም ማለትና እናንተ ግን የንግድ ቤት አደረጋችሁት፣ የመለዋወጫ ገንዘብ ማምረሽ ክቻ አደረጋችሁት አለና ገለበጠው። ገበታቸውንም ገለበጠ። እነሱን እንስሶችንም እየገረፈ አባረረ። መድኃኒታችን ኢየሱስ ክርስቶስ ጅራፍ ገምዷል አለ ጊዜው። ከቤቱ ቅናት የተነሳ ጅራፍ አዘጋጀ። ስለዚህ ዛሬ በጅራፍ እንስሶችን ያባረረበት ጊዜ ነው። ዛሬ እኛም የክፋት እንስሳ ሆነናል። የተንኮል እንስሳ፣ የመተት የሟርት እንስሳ ሆነናል። እግዚአብሔር ይማረን። የግፍ እንስሳ ሆነናል። የእምነት አይደለም፣ የጸጋና የሞገስ አይደለም፣ የጥፋት እንስሳዎች ሆነናል። እንደ እንስሳ መጥፋት፣ እንደ አራዊት መጥፋት እድላችን ሆኖ የሚጠስፉ ሰዎች እያየን የሚያጠፉ ሰዎችም እያየን ምን አይነቱ ዘመን ላይ መጣን እያል የሰው መርከስን፣ የሰው መውደቅን፣ የሰው መቅለልን፣ የክብርና የጸጋ የሞገስ ሞትን እያየን ነው። እግዚአብሔር ምሕረቱን ያብዛልን እና እንስሳቶችን አስወጥቶ የእግዚአብሔር ክብር የነገሰበት ቤቴ የእግዚአብሔር ቤት ነው ብሎ ቤትነቱን የቤቱ ባለቤት መሆኑን ያረጋገጠበት ቀን ነው። ለዚህ በዚህ በአጽዋማቱ ትውልድን የምንባርክበት እግዚአብሔር ሆይ ምሕረትን ስጠን፣ ለሀገራችንም ለምድራችንም ለመሪዎቻችንም ጸጋና ሞገስ አብዛልን ብለን የምንጮህበት ጊዜና ዘመን ነው። ስለዚህ በዚሁ መንፈሳዊ በረከት እንድንጓዝ እግዚአብሔር ቸርነቱን ያብዛልን፣ ጸጋና ሞገሱን ከሁላችን ጋር ያደርግ።